እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ነው የማትለየው። ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ይሁን። ባላችሁበት ሰዓት አቆጣጠር የእግዚአብሔር ሰላምታ ብዝዝት ይበለላችሁ። እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን ልል እፈልጋለሁ። ለማታውቁኝ መሰረት ነኝ። ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ በጣም ከልብ አመሰግናለሁ። እውነት ለመናገር ዛሬ ግን ጥቂት ነገር በሶሻል ሚዲያ ላይ አይቼ ነበርና መቼም ቲክቶክ መንደር ሀቢባን አላቃትም የሚል ሰው ካለ ያ ሐሰት ነው ብዬ ነው። ቲክቶክ ተጠቃሚ ሆኖ ሀቢባን አላቃትም የሚል ሰው ይኖራል ብዬ አልገምትም። በዛ ዙሪያ ነው የመጣሁት። እኛ ግን ሰዎች ስንባል ለምንድን ነው ማለት አብዛኛው ጊዜ ሰው ጥሩ ነገር ሰርቶ የሆነ ጥቂት ነገር ስህተት ሲሰራ የሚጋነንበት ጥቁር የሚለው ያ ጥሩ ጊዜ፣ ያ መልካም ስራው፣ ያ መልካም ተግባሩ፣ ያ ሰው አክባርነቱ፣ ትሁትነቱ፣ ኧረ ብዙ ነገር ገደል የሚገባው ምን ሆኖ ነው ግን? የምሬን እኮ ነው። ምን ሆኖ ነው? እንግዲህ ሀቢባን የምናውቃት ብዙ አረብ ሀገር ያሉ ልጆች የተቸገሩ ልጆችን ሰፖርት ስታረግ ነው የምናውቃት። እንደ ሰውኛ ሁላችንም ስህተት አለብን። ራሳችን ስህተት ይኖርብናል። ሰው ሆኖ የማይሳሳት የለም። ሁላችንም እንሳሳታለን። ግን እንደዚህ ሰው ልጅ ሁላችንም እንደምንሳሳት እያወቅን ግን ሰዎች ትንሽ የነጥብ ስህተት ሲሳሳቱ በጣም ለማጋነን የምንፈልገው ለምንድን ነው ግን? ያ ጥሩ የሰራው ስራ ለምንድን ነው ፊታችን ድቅን የማይለው የማይታየን? ለምንድን ነው? የምሬን እኮ ነው። ጥያቄ ነው የሚሆንብን። እውነቴን ነው የምላችሁ። በነገራችን ላይ ሀበሻ ብቻ እኮ አይደለም፣ አረቦችም ብዙ ጊዜ መልካም ሆናችሁላቸው ጥሩ ሆናችሁ የሆነ ቀን አንዲት ቀን ስህተት ከሰራችሁ ስማችሁ በዛ ነው የሚጠራው። በቃ ያን ሴቭ ነው የሚያደርጉት ራሱ ልጅ አይሰርዙትም ራሱ ማለት ነውና ሰው ደግሞ እንደ ሰው ይሳሳታል። ሀቢባ ደግሞ እርግጠኛ ነኝ የተናገረችው በኡራጌ ብዙም እንትን ከተሳሳትኩ ይቅርታ። የኡራጌ ህዝብ ነው አይደል? ኡራጌዎቹ ለቅሶ መቀመጥ አይወዱም፣ አያዝኑም ማለት ፈልጋ አይመስለኝም። ለእሷ ያለችው ያው ኡራጌ እናውቃለን። በጣም ለስራ ያለው ተነሳሽነት ስራ እንደሚወድ በቃ ስራና ስራ በጣም ኩሩ ህዝቦች እንደሆነ እናውቃለን። እና እሷ የፈለገችው ደግሞ እኮ ጥሩ እኮ ነው። በጥሩ መንገድ ብታዩት እኮ ጥሩ ነው ያለችው እኮ ማለት አሁን ሀዘን አይቀመጥም። ታዲያ ሀዘን አይቀመጥም ማለት እኮ ረጅም ጊዜ ሀዘን አይቀመጥም፣ ስራውን ይሰራል። እና ምን አሁን ለምሳሌ ሀዘን አመት ተቀመጣችሁ ይባል ስራ ፈታችሁ፣ ያ የሞተ ሰው ይመለሳል? የምር ነው። 6 ወር ቤት ውስጥ ቁጭ በል ውስጥ 6 ወር ሙሉ ስራ ፈታችሁ ቤት ውስጥ ያ የሞተባችሁ አይኖ ያማል እኮ ዘመር ሲሞትባችሁ ያማችኋል፣ ይቆረቁራችኋል ብዙ ነገርና ብዙ ነገራችሁ ነው የሚመሰቃቀለው። ሰው ማጣት፣ ዘመድ ማጣት ህመም አለው። ያ ሰው ሞተ ተብሎ 6 ወር 7 ወር ቁጭ ይባላል፣ ስራ ይሰራ። ለምንድን ነው በመልካም ነገር የማትረዱት? ሲቀጥል ደግሞ እሷ ብዙ ጥሩ ነገሮችን ሰርታለች። ይሄ እንደ ስህተት እንዴት ተቆጠረባት? ማለት በልጅ ድረስ እሷ ጥፋተኛ ከሆነች እሷን እኮ ብትናገሩ አትሊስት ጥሩ ነው። አንድ ሮጦ ያልጠገበን ቦቆቅላ ልጅ አማርኛ ወዴትና ወዴት እንደሆነ የማይሰማ ስላችሁ ቋንቋውን የሚያውቅ ልጅ ላይ ይሄን ሁሉ ውርጅብኝ መውረድ፣ ልጅሽ እንደዚህ ሆኖ እኔ ቃሉን መደገም አልፈልግም። ባይዘወይ እግዚአብሔር እናንተ ስለሚወድ ነው የሚፈትናችሁ።
ዝም ብሎ ተራ ሰው እኮ አይፈትንም እግዚአብሔር። ስለሚተማመንባችሁ ስለሚወዳችሁ ነው እግዚአብሔር ፈተና የሚሰጣችሁ ባይዘው እንጂ ዝም ብሎ ፈተና ያመጣባችሁ። ፈተናውን መቋቋም እንደምትችሉ እርግጠኛ ሲሆንባችሁ ብቻ ነው እግዚአብሔር የሚፈትናችሁና እና ሀቢባ ደግሞ በጣም መልካም እናት ነች። ይሄ በወሬ ሳይሆን በተግባር ሆና ስላሳየችን ማለት ነው። በቃ እናቶች የእውነቴን ነው የምላችሁ፣ እውነት ክብር ያንስባችኋል። በጣም ክብር ይገባችኋል። የትኛውም እናት ብትሆን ልጇን በምን መንገድ በምን ውጣ ውረድ እንደምታሳድግ እናት ሆናችሁ ትረዱታላችሁ። ስለዚህ እናትን ይሄን ያህል ልጅሽ እንደዚህ ነው፣ ልጅሽ እንደዚህ ነው፣ ልጅሽ እንደዚህ ነው ተብሎ አይሰደብም በጭራሽ ማለት ነው። እኔ ልቦና ይስጣችሁ ልል ነው እንጂ የምፈልገው በእናንተ ልጅ ይሁት በልጅ ልጃችሁ ብዬ አልላችሁም። የእውነት ሀቢባን እንደዚህ ማስለቀሳችሁ ግን በጣም አዝኜባችኋለሁ። የእውነት እንኳን እኛ ሰው ነን፣ ጥፋት ስናጠፋ ጥፋት እንደዚህ ነው በዚህ መንገድ ሂጂ ይሄ እንደዚህ ነው ብላችሁ ማስረዳት ስትችሉ የስድብ ውርጅብን፣ በዛ ላይ ደግሞ ሰው ልጅ ማለት በልጅ ስትመጡበት መቼም ሰው አልሰበርም አይልም፣ ይሰበራል፣ ይጎዳል፣ ልቡ ይደማል። እንዴት በልጅ ትመጣላችሁ? ልጇን እንዴት ትሰድባላችሁ? በዚህ ነሐል ሀቢባ ጥፋተኛ ሆኖ እንኳን ብትገኙ እንኳን እሷን እኮ የፈለገ ነገር መናገር ትችሉ ነበር፣ ምክንያቱም እሷ ትችላለች። ግን በልጅ እንዴት አይመጣም? እውነት እኔ እላለሁ አሁን አንዳንዱ ልጆች ወይ አንዳንዱ ሰዎች በቤተሰብ ሲናደድ ወይ በልጅ በቃ በቤተሰቦች ሲናደድ ልጆች ላይ ነው ህልም መወጣት የሚወዱትና ይሄን ነገር እኔ በጣም ነው መጠላው። ልጆች ከሚገርማችሁ በላይ ከተዝ እምሽ ዳخل ሄዳ ተወፍስ على جلسة قبل 5 دقيقة ልጆች ከሚገርማችሁ ንጹህ ልብ ነው ያላቸው። የምሬን ነው። በጣም ንጹህ ልብ ያለው ሰው ቢኖር ህፃናት ናቸው። ከቤተሰቦቻችሁ ጋር ተጣሉ፣ ከእናት ከአባት ከወንድም ኤኒቲንግ ከማንም ጋር ተጣሉ ልጆች ምንም እናንተን እንትን አይሉም። በቃ ንጹህ ናቸው ልጆች ማለት ነው። የእናንተ የሰጣችሁትን ነው የሚቀበሉት ልጆች ባይዘው ማለት ነውና ልጆችን ባትናገሩ፣ ለልጆች መጥፎ ነገር ባታስቡ ጥሩ ነው። እና እንደዚህ ያላችሁ ሰዎች ልቦና ይስጣችሁ። እናንተም ነገ ወልዳችሁ ምናል ልጃችሁን ሰው ሲናገር ስሜቱ ይገባችኋል ያኔ ማለት ነው። እና ሀቢባ ደግሞ በጣም ጀግና እናት ነች። ለብዙዎቹ ድምጽ የሆነች ናት። ብዙዎቹ አረብ ሀገር ሲቸገሩ ችግራቸውን መፍትሄ መንገድ የሰጠች ልጅ ናትና እንደ ሰው ማንም ሰው ያጠፋል። ይሄ ወይ የሷ ጥፋት ሚዲያ ላይ ስለታየ ወይ ስለተሰማ እኔ አይደለም። ሁላችንም እያንዳንዳችን በየቀኑ የምናጠፋ ጥፋቶች እንግዲህ እኛ እና አምላካችን ነው የሚያውቀው አይደለ? እናጠፋለን። አንዳንድ ጊዜ ጥሩ ነው ብለን የምናደርጋቸው ድርጊቶች ራሱ ስህተት ሆነው ነው የሚታዩትና ስለዚህ ሰዎች ደግሞ የሚስተካከሉት ከጥፋታቸው የሚታረቡት በስድብ አይደለም። በቃ አስረዱ። ቁጭ ብላችሁ ተረጋግታችሁ በፍቅር ስታስረዱ ወዲያው ነው የሚረዳው። ይሄ በስድብ ባልባሌ ነገር ምናምን ሰው አይረዳም። እኔም አልረዳም፣ ሰዎችም አይረዳው። ከምሬን ነው። እኔ ስድብ የሰይጣን ነው፣ አትሳደቡ ፕሊዝ ልል ፈልጋለሁ። ልጅ ደግሞ ፈልጋችሁት ይሄ የሱቅ ዕቃ ሸገጥ አይደለም። ስትፈልጉት የምታመጡት ስትፈልጉት የምትመልሱት የምትሸጡት አይደለም። ልጅ እናንተን እግዚአብሔር ወዶ ፈቅዶ በልጅ ሲባርካችሁ ነው። በቃ ይሄ የእግዚአብሔር ስጦታ ነው። በሽተኛም ይሁን ጤነኛም ይሁን የሚሰጠው መድኃኔዓለም ብቻ ነው እና እንደው ጤነኛ ልጅ አልፈልግም ብትሉ እንኳን በሽተኛውን እንኳን የሚሰጠው እግዚአብሔር ሲፈቅድ ብቻ ነው። አትሸወዱ እሺ። እና በልጅ ደግሞ አትምጡ በማንም ልጅ እናንተን ምንም መሃል
ሰዎች ቢጎዱ የእናንተ ጠላቴ ነው የምትሉት በሰው ልጅ አትምጡበት። የምሬን ነው ማለት ልጅ ምንም አያውቅም። ልጅ ስለ ቤተሰብ ታሪክ አያውቅም። እኔ እዚህ ቤት ስሰራ በጣም ልጆች ይወዱኛል። ትልቆቹም ይጠሉኛል ማለት አይደለም፣ ግን በጣም ከልጆች ጋር በጣም ነው የምቀራረበው። በጣም ነው ልጅ የምወደው። ስለዚህ አንዳንዱ የቤት ሰራተኞች ያው ስራም ስለሚበዛባቸው ልጅ ቤት ስራ ይበዛልና ልጅ ማቅረብ ብዙ አይወደው። እነሱ ደግሞ ልጅ አረብ ሀገር ልጆች ወደ እናንተ ከቀረቡ እናታቸውን ጭራሽ ነው የማያስታውሱት። ጭራሽ ማለት ነው እናት መሆኗን ራሱ የሚያረጋግጡት ሲመሽ ብቻ ነው። ሲመሽ ብቻ ነው እንጂ ሌላ ጊዜ በቃ ሰራተኛ ካነውና አንድ ቀን ምን አለ አባትየው ከስራ ይመጣልና ለመሰረት መኪና ካልገዛሃት ብሎ ነው ያለቀሰው። በቃ ልጆች ንጹህ ልብ ናቸው እኮ ያላችሁ። የምር የለም መኪና ካልተገዛለት ሞች ይገኛለሁ ምሳ አልበላም አለ አንዱ። ገና እኮ 4 አመት ነው 4 አመት ነው ትልስት 5 አመት ቢሆን እኮ ነውና በቃ ቀን አስመረጠኝ። መኪና ትፈልጊያለሽ ወይ? ሴቶች ምንድነው ከለር የሚወርዱት ወርድ ፒንክ ከለር ይወዳሉ አይደለ? ምን አይነት የመኪና ከለር ትፈልጊያለሽ? ጥቁር ነው ነጭ ነው ብቻ አስመረጠኝና እኔ ፒንክ ነው የምወደው ስለው በቃ አባቴ እናስገዛልሻለሁ እሺ አለኝ። እንኳን ልጅ መኪና ሊገዙልኝ ጫማም ለመግዛት መከራ ነው እነሱ ጋርና ግን ይገዛሉ። እኔ ሰው አላማርም ይገዛሉ። ግን የልጆች ምን ያህል ልባቸው ንጹህ እንደሆነ ማለት ነውና በቃ መኪና አባቴ ይገዛላት አላት። እኔ ለገዛ ምስቴ ራሱ መኪና አልገዛም። መኪናዋ ተበላሽታ ስንት አመት ፀሐይ ላይ ስትንቃቃ እሱን መቀየር አቅቶኝ እኔ ጭራሽ ለቤተሰብ ሰራተኛ መኪና ግዛ ስትባሉ ሰምቼ ያወሬን ነውና ልጆች በጣም ብዙ ልብ ሆነ አለቀሰ እና ምሳ ብላ ይባላል አልበላም አልናፈቀኝም። በሳምንት ወይ ሁለቴ ወይ አንዴ ነው ከስራ የሚመጣውና አባታቸው ሩቅ ቦታ ስለሚሰራ እኔ እኮ በጣም ወዳታለሁ መሰረት መኪና ካልገዛህላት እኔ እኮ መኪና እኮ አባቴን አስገዛልሻለሁ ብያት እንዴት አንተም ቢትለኛል አልበላም ያወረናል አልበላም። እና ልጆች በጣም ነው አንድ ጊዜም አገር ቤት ልሄድ ስል ይሄዳሉ ምናምንና ትልቆቹ ስጦታ ምናምን ያመጣሉና እነሱ ምን ይዘው መጡ መሰላችሁ? ሁለት መንታ ልጆች ናቸውና ጸጉር ማጃ የራሳቸው ጸጉር ማጃ ወንዱም የራሱን ኮፍያ የራሱን መጫወቻ እንዳለ ሰብስቦ ይዞ መጡ። በሆነ ነገር ማለት ነው እንደዚህ አርጎ መጡና ለማነስ ሲባል ለመሰረት ስጦታ ለነሰጣለን። እናቴቱ ሳቃለችና ከዛ ይሄ አይመልሱ እኔ ብዙ ይሄ እናታችሁ አባታችሁ አጎታችሁ ስጦታ ሰጥተውኛል ምናምን ሲባል አለቀሱ። እንደተኛ ስጦታ ማትቀበዩ ለልጅሽ ትሸጫለሽ ለእናትሽ ትሸጫታለሽ ምናምን አሉኝ። ከዛም በቃ ውሰጂው አለች። በኋላ ተመልሽን ኧረ ይሄ አሮጌ ነው ትላለች እሷ። አሮጌ ነው እኮ ይሄ አዲስ ነው የሚሰጠው ምናምን ስትል እነሱ ልጆች ናቸው። አሮጌ ሆነ ምን ነው ያለው ሰው ያለው ነው የሚሰጠው ባይዘውና ከዛን ችግር የለውም እነሱ ዞር ሲሉ ትመልሻለሽ ምናምን አለችና ምክንያቱም የተጠቀሙበት የቆየ ነውና ስመልስ እንዴት ትመልሻለሽ ብሎ መልሶ አመጡልኝና ቁጭ አደረኩት። ቁጭ አድርገው በኋላ ስትጀኒ ወስደዋለሁ አለች። ከዛ ትምህርት ቤት ሄዶ ሲመጡ ተደበቅኩኝ እና መጡ መሰረትስ ምናምን ብሎ መጡ የለውም እንዴተኛ እስከ እንትን አየር መንገድ እንሸኝሻለን ተባብለን ተመካክረን እንዴት ጥላኝ ትሄዳለች እንዴት እኔ እኮ ሸኝሻለሁ ብያት አልነበር እንዴ ቻው ሳንስላት ስጦታ ሳንሰጣት ስጦታ እኮ ሰጣቻል እረ ልጨምርላት ነበር እኮ ያስታወስነው ነገር አለ ለአመት በዓል የተሰጠን ብር አለ እሱ አንቺ ጋር እስከምጨርስ ውስጪ ስጦታ ለሰጣት ነበርና ልጆች በጣም በቃ ልባቸው ንጹህ ነው። የምሬ ነው ብትቆጣችሁ በቃ በጣም ንጹህ ነው ልባቸው ማለት ነውና አለቀሱ እና ተደብቄ ነው እኔ አልርኩኝና አዛን ሲያለቅሱ እኔ ደግሞ ወዲያ አልችል ብሎ ወጣውና እንዴት ሮጦ እንዴት ተጠመጠሙብኝ። የምሬ ነው በቃ የሆነ የሚሰማችሁ ስሜት አለ። በቃ የሆነ የዘመዳችሁ ልጅ በቃ አለ አይደለ ረጅም አመት እኔም ስለሆነ ያሳደግኳቸው በጣም ልዩ ናቸው ማርያምን እና አሁን በጣም አድገው ትልቆች ናቸውና ሳስታውሳቸው ይስቃሉ። አልቃሻ ነበርን እንዴ ምናምን ይላሉ። አንዳንዶቹ ደግሞ ያው ትልቅ ሲሆኑ አንዳንዴ ጸባያቸው ይቀየር ይላል አይደል? አንዳንዶቹ ግን
በጣም ፍጹም ይሄ ሰራተኛን የማመናጨቅ በጣም ረጅም አመት ቆይቶ ነው ሰራተኛ መሆኔን ራሱ የሚያውቁት ማለት ነው። ለምንድን ነው የምትሄደው? ለምን ይላሉ። ለምን ህፃን ሆኖ ለምንድን ነው የምትሄደው? እናቷ ጋር ነው። እናቷ የት ነች? እዚህ አይደለችም እንዴ? አባቴ ማን ነው ምናምን ሲባል ወይ አባታቸውን ነው የሚጠሩት ወይ አጎታቸውን እንጂ እኮ ታላቅ እህታችን ነሽ ምናምን አያውቁም። ሰራተኛ መሆኔን ራሱ አያውቁም። ካደጉ በኋላ ነው የሚያውቁት። እና አሁን ስነግራቸው ልጅ ሆኖ ግን እኔ ልጅ ሆኜ አስቸግሬሻለሁ እንዴ ምናምን ይላሉ። የምር እና አሁን ትልቅ ነች፣ በደንብ ትልቆች ነው፣ ከ10 አመት በላይ ናቸውና እኔ እዚህ ሀገር ወደ 10 ምናምን አመት ቆይቻለሁ። ሰው አሁን በቃ ይሄ ሰዎችን ምን አይነት ቃላት ተነግሮ ሰዎችን ማስቀየም ያለ መስቀየም የሚሉትን ያገናዘባሉና እኔ ልጅ ሆኜ አስቸግሬያለሁ እንደ አከሌ ልጅ ይላሉ። ያው ልጆች ደግሞ ይተካሉ ከስር ታውቃላችሁና ልጆች በጣም ንጹህ ልብ ነው ያላቸው። በቃ አንዳንድ ጊዜ መልካም ህፃናት እንደ ሳታዛቸው በቃ እኔ እንደዚህ የአረብ ሀገር ልጅ አይታዘዝም አይደለ? እኔ አዛቸዋለሁ ስላችሁ ይሄ ጨና ያለ ስራ ሳይሆን እንደዚህ ይሄን አድርግ ይሄን ምናምን እሺ ነው የሚሉት። በቃ እሺ ነው የሚሉት፣ ይታዘዛሉ። የምሬ ነው። አንዳንድ ቤት ሲሄድ እንኳን እንደ ውሃ ጠማኝ እስቲ ዋስጠኝ ስትሉ ጆሮ ዳባ ልበስ ነው የሚሉት። ትንሽ ነገር ስታዘው እሺ ነው የሚሉት። እሺ ነው፣ ሁሉም አይደለም ግን ያው ትንሽ ጎረመስ ያሉት ጨዋታ ነው። በተለይ ሴቶቹ ይታዘዛሉ፣ ወንዶቹም ከተወሰነ እድሜ ይታዘዛሉ። ኳስ ነው የሚያጠቃቸው እነሱ ጨዋታ፣ ሩጫ ምናምን እንጂ በጣም ትሁት ናቸው። አንዳንድ ጊዜ እንዳስተዳደግም ነው እንደ አቅርቦታችሁ ነው። ከልጆች ጋር ስትቀራረቡ ምናምን ልዩ ነውና እኔ ከልጆች ጋር ስለምላፋ ስለምጫወት ምናምን በቃ እንደ ቤተሰብ ነው፣ እንደ አንድ ቤተሰብ ነው እንትን የምንለው ማለት ነው። እና ካደጉ ነፍስ ከዘሩ በኋላ ነው እኔ የቤት ሰራተኛቸው መሆኔን ራሱ የሚያውቁት ማለት ነው። እና እናቶች ደግሞ በልጅ ምንም ድርድር አያውቁም። እኔ ሀቢባ እንኳን እሷ ልጇ በተነካ እኔ አሞኛል። የምሬ ነው፣ ቀላል የምሬ አሞኛል። የምር እኔ አሰብኩት እኮ እኔ እንጃ እናቶች ምን ያህል ችሎታ እንዳላቸው፣ ምን ያህል ጥበብ እንዳላቸው፣ ምን ያህል ትዕግስት እንዳላቸው የምታውቁት የሆነ እርሜ ላይ ሲደርሱ ነው። የምሬ ነው። የሆነ እርሜ ላይ በተለይ ሳትወልዱ ልጅ ማሳደግ ከቻላችሁ፣ አሁን እዚህ ቤት ብዙ ልጆች አሉ። እኔ ከሀገር ቤት ስመጣ ትንሽዬ ነበርኩኝና ልጅ ወዴት እንደሚያዝ ወዴት ልጅ ማሳደግ እንደሚቻል አላውቅም። ግን ልጅ ለማሳደግ እንኳን እያንዳንዱ ኃላፊነት የራሳችሁ ሆኖ ይቅርና አሁን ለምሳሌ ልጆች ማሳደግ ነው እንጂ ሌላ ይሄ ተገዛ ይሄ ያልተገዛ ልብስ የላቸውም፣ ጫማ የላቸውም፣ የትምህርት ቤት ክፍያ ወዘተ አንጨናነቅም። በቃ ማሳደግ ብቻ ነው፣ እነሱ መንከባከብ። ግን በጣም ትዕግስት ይጠይቃል። በጣም ትዕግስት። እንግዲህ እናት ደግሞ አስቡት፣ አርግዛ አምጣ ወልዳ አሳድጋ። በነገራችን ላይ እናት ለልጇ ማሰብ አታቆምም። እኔ የሆነ እርሜ ላይ ለልጇ ማሰብ ታቆማለች አስብ ነበር ልጆኜ። ያው 18 አመት ሲሞላ ያው ትልቅ ነው ምናምን ብላ ማሰብ የምታቆም ይመስለኝ ነበርና በእናቴ ያየሁት እህቶቼ አግብቶ ወልዶ even የልጅ ልጅ ራሱ አይቶ ማለት ወልዶ ልጃቸው ራሱ አግብታ ለልጇ ታስባለች። ምን ሆነሽ ነው ለታለ አንዳንድ ጊዜ አይ ልጅ ስትወልጂ ታውቂዋለሽ ትላለች እንጂ ልጅ ሆነሽ ነው ታውቂዋለሽ በኋላ ላይ ስሜቱ ማለት ነውና ኃላፊነቱ አግብቷል። ኃላፊነቱ ያለው ባል ነው። ባሉ ኃላፊነት ይወሰድና ምንላት ነበር ናይ ልጅ ሆነሽ ነው ሆድ እንደዚህ አይልም የወለደ ሰው። አስባችሁታል እናንተ ልጃችሁን በወግ በማረግ ድራችሁ ለሷ ስታስቡ እንዴት ሆነ አይሆን ምን በላሽ ምን ጠጣሽ ከሳሽ ጠቆረች ወፈረች። እውነት ለእናቶች እንኳን ስድብ እንኳን ግልምጫ ክብር ራሱ ሲያንሳቸው ነው። የምር መመስገን አለባቸው እናቶች ማለት ነው። በምን ልጆቻቸውን በምን ውጣ ውረድ እንደሚያሳድጉ ብታው እንደዚህ አትሉም ነበር። የምሬ ነው። እና ወሬ ያበዛውባችሁ። መልካም ቆይታ